በአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ አርሰናል በሜዳው ኤምሬትስ ምሽት 4 ሰዓት ላይ አትሌቲኮ ማድሪድን ያስተናግዳል። የአውሮፓ ቻምፒዮንስ ሊግ ዋንጫን በታሪካቸው አንድም ጊዜ ማሳካት ያልቻሉት ሁለቱ ቡድኖች ወደ ፍጻሜ ለማለፍ የሚያደርጉት ፍልሚያ ይጠበቃል። በወቅታ ቅድሚያ ትንበያ መሰረት ለዋንጫ ቅድሚያውን ግምት ያገኘው አርሰናልና ከቀሩት 4 ቡድኖች ዝቅተኛ ቅድመ ግምት ያገኘው አትሌቲኮ ማድሪድ ጋር የሚደረገው ጨዋታ በጉጉት ይጠበቃል። የመጀመሪያው ዙር ጨዋታ ሁለቱ ቡድኖች በፍጹም ቅጣት ምት ባስቆጠሩት ግብ አንዳቻ በሆነ ውጤት መለያየታቸው ይታወሳል። የሰሜን ለንደኑ ክለብ አርሰናል ለዋንጫው ቅድመ ግምት በማግኘት ቀዳሚውን ክለብ ቢሆንም ተጋጣሚው አትሌቲኮ ማድሪድ ብርቱ ተፎካካሪ መሆኑን በመጀመሪያው ዙር ጨዋታ አሳይቷል። የአውሮፓ ቻምፒዮንስ ሊግ ዋንጫ በታሪኩ ማሸነፍ ያልቻለው አርሰናል ለፍጻሜ መድረስ የቻለው አንድ ጊዜ ብቻ ሲሆን በወቅቱ በፈረንጆቹ 2006 ነበር። አርሰናል ከፈረንጆቹ 2006 በኋላ በአውሮፓ ቻምፒዮንስ ሊግ መድረክ የፍጻሜ ተፋላሚ ለመሆን ዛሬ በጨዋታው የሚደረገው ፉክክር ይጠበቃል። በ2025-24 የውድድር ዓመት በመድረኩ እስከ ግማሽ ፍጻሜ የተጓዘው አርሰናል በዚህ የውድድር ዘመን በቻምፒዮንስ ሊግ የሚያደርገው ጉዞ ተጠባቂ ነው። በአርጀንቲናዊ አሰልጣኝ ዲያጎ ሲሞኔ የሚመራው አትሌቲኮ ማድሪድ በበኩሉ በታሪኩ 3 ጊዜ የአውሮፓ ቻምፒዮንስ ሊግ ፍጻሜ ላይ በመገኘት መቻል ችሏል። አትሌቲኮ ማድሪድ በተለያዩ ጊዜያት በመድረኩ ፍጻሜ ላይ መድረስ ቢችልም ዋንጫውን ግን አንድም ጊዜ ማሳካት አልቻለም። አትሌቲኮ ማድሪድ ለመጀመሪያ ጊዜ የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆነው በፈረንጆቹ 2016 እንደነበር አይዘነጋም። የአውሮፓ ቻምፒዮንስ ሊግ ዋንጫን ለማሳካት በሚያደርገው ጉዞ ውስጥ የዛሬው ጨዋታ አሸንፎ ለፍጻሜ ለመድረስ ብርቱ ፉክክር እንደሚያደርግም ይጠበቃል። ለዚህም በሳምንቱ መጨረሻ በተደረገው የስፔን ላሊጋ ጨዋታ አሰልጣኝ ዲያጎ ሲሞኔ ለአብዛኛው የቡድኑ ተሰላፊ ተጫዋቾች እረፍት መስጠታቸው ይታወቃል። የአትሌቲኮ ማድሪድ የፊት መስመር ተጫዋቾች ዩሊያን አልቫሬዝ ለጨዋታው ብቁ መሆኑን የተነገረ ሲሆን ካይ ሃቨርትዝና ዩሪያን ቲምበር ግን በአርሰናል በኩል በጉዳት ለጨዋታው የማይደርሱ ተጫዋቾች መሆናቸው ተረጋግጧል። በኤምሬትስ ስቴዲየም የሚደረገው ተጠባቂው ጨዋታ ጀርመናዊ ዳኛ ዳንኤል ሸብርሰል በመሃል ዳኝነት የሚመሩትም ይሆናል። የሁለቱ ቡድኖች የድምር ውጤት አሸናፊ በነገው ዕለት ጨዋታቸውን ከሚያደርጉት ባየር ሙኒክና ፓሪስ ሴን ጀርመን ድምር ውጤት አሸናፊ ጋር በፍጻሜ የሚገናኝም ይሆናል።